ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰብ ተከታታዮቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የአርሰናልን የዝውውር መስኮት ሙሉ በሙሉ ሊያናውጡ የሚችሉ ባለፉት 24 ሰዓታት ውስጥ የተሰሙ እጅግ ትኩስ መረጃዎችን ይዘንላችሁ ቀርበናል። በዛሬው ቆይታችን ክለባችን አርሰናል ሊያስፈርመው ጫፍ ደርሶ ስለነበረውና በቼልሲ ስለተጠለፈው ኮከብ ስለ አዲሱ የዝውውር እቅድና ስለ ቡካዮ ሳካ አስገራሚ ድርጊትም እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ትልቁ ሰበር መረጃችን የለንደኑ ተቀናቃኛችን የቼልሲ በአርሰናል ላይ የፈጸመው አስገራሚ የዝውውር ጠለፋ ነው። አርሰናል ለአስቶን ቪላው የፊት መስመር ተጫዋች ሞርጋን ሮጀርስ የነበረው ፍላጎት ከፍተኛ እንደነበረም ይታወቃል። ሆኖም ባለፉት 24 ሰዓት ውስጥ በወጡት ይፋዊ መረጃ መሰረት ቼልሲ ከአስቶን ቪላው በሪከርድ ዋጋ ማለትም በ117 ሚሊዮን ፓውንድ የቃል ስምምነት ላይ ደርሷል። የላቀ የገንዘብ አቅርቦትና አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ ተጫዋቹን በማስማማት ረገድ ትልቅ ሚና መጫወታቸውም ተገልጿል። ተጫዋቹ ሰኞ ዕለት የሕክምና ምርመራ እንደሚያደርግም ይጠበቃል። ይህ ዝውውር ለአርቴታ ትልቅ ድንጋጤና የቤት ስራም ፈጥሮባቸዋል። ታዲያ አርሰናል በሮጀርስ ዝውውር መክሸፍ እጁን አጣጥፎም አልተቀመጠም። እንደ ታማኙ የዝውውር ጋዜጠኛ ፋብሪዞ ሮማኒዮ ዘገባ ከሆነ መድፈኞቹ ወዲያውኑ ፊታቸውን ወደ አርቢው ሌፕዚግ የክንፍ መስመር ተጫዋች ያን ዲዮማንዲ አዙሯል። አርሰናል ስለ ተጫዋቹ ሁኔታ ክትትልና የመጀመሪያ ደረጃ ጥያቄዎችም ማድረጉን መጀመሩም ተረጋግጧል። ዲዮማንዲ በጀርመን ቡንደስሊጋ እያሳየ ባለው ብቃት ሳቢያ አዲሱ ሳካ እየተባለ የሚጠራ ሲሆን ፒኤስጂም ተጫዋቹን ለማግኘት እንደሚፈልግ ስለሚታወቅ አርሰናል ፈጣን ስምምነት ለማድረግ እየገፋበት ይገኛል። ሌላው የለንደኑን ደጋፊ ያነጋገረው ጉዳይ የቡካዮ ሳካ ድርጊት ነው። በዓለም ዋንጫው የደረጃ ጨዋታ እንግሊዝ ፈረንሳይን 6-4 ባሸነፈችበትና ሳካ ሃትሪክ በሰራበት ጨዋታ ማጠቃለያ ላይ ከፈረንሳዩ የፒኤስጂ የክንፍ ተጫዋች ብራድሌ ባርኮላ ጋር አፋቸውን ሸፍነው ሲያወሩም ታይቷል። ባርኮላ በአርሰናል ደጋፊዎች ዘንድ ለሮጀርስ ሌላኛው አማራጭ ተደርጎ የሚወሰድ በመሆኑ የሳካ ድርጊት ተጫዋቹን ወደ አርሰናል እየጋበዘው ነው የሚሉ በርካታ መላምቶችንም በደጋፊዎች ዘንድ አስነስቷል። እንግዲህ የአርሰናል የ24 ሰዓት የትኩስ የዝውውር እንቅስቃሴዎች ይህን ይመስሉ ነበር። እናንተስ ምን ታስባላችሁ? አርሰናል 117 ሚሊዮን ፓውንድ አውጥቶ ሮጀርስን አለማስፈረሙ ትክክል ነው ወይስ ክለቡ ተበልጧል? በአማራጭነት የተያዙት ያን ዲዮማንዲ ወይስ ባርኮላ ለአርሰናል ይመጥናሉ? ያላችሁን አስተያየት በኮሜንት መስጫው ላይ ያስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና አዲስ መረጃ በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ